ክብርት የምትሆን ይህች የክርስቲያን ሰንበት ምን ትደንቅ! ምስጋና ያጣላት ይመስላል። እንደ አብ የሰለጠነች ምን ማለት ነው? እንደ አብ ስልጣን ያላት ማለት ነው። በሁሉ ላይ እኮ ስልጣን እንደ አብ ካለ እኮ በአብ ልክ ናት ሰንበት። እሁድ እንደ አብ ናት፣ እንደ አብ የሰለጠነች፣ እንደ ወልድ የምትገዛ በወልድ ስልጣን ልክ ወልድ በሚገዛበት ልክ የምትገዛ ሰዓት እኮ ነው ደቂቃና ጊዜ እኮ ነው። ይሄ እኮ የምናወራው እኮ እሁድ የሚባለው ቀን እኮ ጊዜ እኮ ነው፣ ሰዓት እኮ ነው። ይሄ መታየት አለበት። ምንም ጥያቄ። ክቡራንና ክቡራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። አምላካችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ያው ሁላችሁም እንደምትሰሙት አሁን ስለ ዕለተ ሰንበት ወይንም ስለ ሰንበት ነው እንደ ነቀፌታ አድርጎ እየተናገረ ያለው ማለት ነው። ይሄ አለማወቁን እያሳወቀን ነው። እርግጥ እነዚህ ሰዎች ያንኑ በአንደበታቸው መጽሐፍ ቅዱስ እያሉ በልቦናቸው የማያምኑበትን እሱም ቢጠሩት ነው እንጂ የሚሻለው ምንጊዜም ያው ባፋቸው በአንደበታቸው ስለለመዱት ማለት የሊቃውንቱን ድርሰት ምስጢር ገብቶ ተንትኖ ለመናገር ይሄ የመንፈስ ቅዱስ ስጦታ ነው። ለነሱ ችሎታ የላቸውም። ስለዚህ የማይችለውን ደግሞ በአደባባይ ማሳወቁ ደግሞ ይህንን አለማወቁን ደግሞ መግለጥ ነው። ሰንበተ ክርስቲያን ሲል ታላቁ ሊቅ አትናቴዎስ ሰንበትን እንደ አብ ሰልጥና እንደ ወልድ ሰፍና እንደ መንፈስ ቅዱስ ጸንታ ትኖራለች ነው። እንደውም እሱ መንፈስ ቅዱስ የሚለውን አልተናገረውም። እንግዲህ ምን እንደከበደው እንጃ፣ ወይም መንፈስ ቅዱስን አያምንበትም ሆኖ እንደሆነ አላቅም። መንፈስ ቅዱስን አልጨመረም። ሊቁ ግን ሲናገር እንደ መንፈስ ቅዱስ ጸንታም ብሎ ተናግሯል። ሰውዬ ይህ ምስጢር አልገባውም። ሰንበትን እንዴት እንዲህ ሊላት ቻለ ሲል ለምን እንደዚህ ተባለች? እንደ አብ ሰልጥና እንደ ወልድ ሰፍና ወይንም ገዥ እንደማለት ነው። እንደ መንፈስ ቅዱስ ደግሞ ጸንታ ትኖራለች ለምን አለ ሲባል እንግዲህ መንፈስ ቅዱስ አብ ወልድ ሕያው ናቸው። በዚህ ዓለም ያልፋሉ፣ በዚህ ዓለም ይጠፋሉ አይባሉም። አሁንም ሰንበት በዕለተ ይቻለ በምታልፍበት መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ፍርድ በሚሰጥበት ጊዜ ማናት የፍርድ መስጫ ቀን? የፍርድ መስጫ ቀን ማነች? ዕለተ ሰንበት ናት። ዓለም የሚያልፍባት ማነች? ሰንበት ነች። ፍርድ የሚሰጥባት ቀን ማነች? ኃጥአንን በግራ ጻድቃንን በቀኝ አድርጎ መድኃኒታችን ኢየሱስ ክርስቶስ ፍርድ የሚሰጥባት ቀን ማነች? ሰንበት ናት። ስለዚህ ይህች ሰንበት ክብሯ ከሁሉም በላይ ከፍ ያለ ነው። ከሁሉም በላይ ከፍ ያለች ነች። ሊቁም ያን ክብሯን ሲያይ ነው እንደ አብ ሰልጥና ማለት በሁሉም ላይ ሰልጥኖ የሚኖር ማን ነው? አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ይሄ ለስራ አከፋፍሎ መስጠት እንጂ ሁሉም ይለያያሉ ማለት አይደለም። በስራ በነገራችን ላይ እርሱ አይገባውም። አሁን እኔ እሱ እንዲገባውም አይደለም አሁን እሱም ይገባዋል ብዬ አይደለም እናገረው። ግን ሌሎች ክቡራን ተመልካቾች ሰምታችሁ ሁላችሁም እዚህ ጋር ያለውን አለማወቁን ምን ያህል እንድትረዱት ነው ማለት እንደው በሊቃውንቱ ድርሰት እንደው ሊቃውንቱ የደረሱትን ድርሰት ይሄ ሊቃውንት ድርሰት ማለት እንደው በቀላሉ የሚተረጎም አይደለም። ዝም ብሎ እንዳመጣልን የምንናገረው አይደለም። በመንፈስ ቅዱስ እየተቀኙ ምስጢር ጋር ከምስጢር አያይዘው ነው ይህንን የተረጎሙት። ስለዚህ ሰልጥና ማለት እንደ አብ ሰልጥና እንደ ወልድ ሰፍና እንደ መንፈስ ቅዱስ ጸንታ ትኖራለች ማለት ዓለም ሲያልፍ ሌሎቹ 6ቱ ቀናት ማለት ነው 6ቱ ቀን ወይንም 6ቱ ዕለታት ሲያልፉ ሰንበት ግን በዚያን ሰዓት ፍርድ ይሰጥባታል፣ ክርስቶስ ይመጣባታል፣ ዓለም ያልፍባታል። ስለዚህ ክብሯ ታላቅ ነው። አብ አሰልጥኗታል ማለት ነው። እንደ አብ ሰልጥና ማለት አብ አሰልጥኗታል። ወልድ እንደ ወልድ ሰፍና ማለት መንፈስ ቅዱስ ኢየሱስ ክርስቶስ ፍርድ ይሰጥቶባታል። ሰፈነ ገዛ ነው፣ ግዛት ነው፣ ፍርድ ነው። እንደ ወልድ ሰፍና ማለት ደግሞ ወልድ ግዛት ማለት ፍርድ ይሰጥባታል። በዚያችን ሰዓት በለበሰው ሥጋ መጥቶ በተዋሃደው ሥጋ ፍርድ የሚሰጠው ወልድ ነው። አብ መንፈስ ቅዱስ የሉም ማለት ሳይሆን በለበሰው ሥጋ የሚታየው ወልድ ስለሆነ እርሱ ደግሞ እንደ ወልድ ሰፍና ማለት ወልድ ፍርድ ይሰጥባታል ማለት ነው። እንደ መንፈስ ቅዱስ ጸንታ ማለት ደግሞ ጸንታ ማለት 6ቱ ቀኖች ወይንም 6ቱ ዕለታት ሲያልፉ ዕለተ እሁድ አታልፍም፣ ትጸናለች። በዚያን ሰዓት አላለፈችም። እሷ ሌሎቹ አልፈዋል፣ እሷ ግን ፍርድ እየተሰጠባት ዓለም ያለፈባት ስለሆነች እሷ ጸንታለች፣ አላለፈችም ለማለት ነው ሊቁ ይህንን ቃል አመስጢሮ የተናገረው። አመስጥሮ በምስጢር ነው ሄዶ
እንደ አብ ሰልጥና ማለት አሁንም ልድገምላችሁ፣ እንደ አብ ሰልጥና ማለት አብ አሰለጠናት በማን ላይ? በፍጥረቱ ላይ። ምኑ? ፍጥረቱ እንዲያልፍባት እሷን ሌሎ ፍጥረት ሲያልፍ እሷ ግን ማለፊያ ሆነች። እንደ ወልድ ገዥ ማለት ወልድ ፍርድ ሰጠባት፣ ፈረደባት። እንደ አብ ጸንታ እንደ መንፈስ ቅዱስ ጸንታ ማለት መንፈስ ቅዱስ እንደ መንፈስ ቅዱስ ጸንታ ማለት ሌሎቹ 6ቱ ቀናት አሁንም ሲያልፉ እሷ ሳታልፍ ቀረ። እንደ ደጋግሜ ልንገረው፣ ለሰውየው አይገባውም። እርግጥ ግን ሸራ አድርጉለትና ምናልባት ሕሊና ሰጥቶት እንደው ከተመራመረ ባይመራመርም ጆሮውን ይስማው፣ በጆሮ ይስማው። እናንተ ግን ሸራ አድርጉለት። የደጋገምኩለት ለዚህ ነው። ሌላው ዝቅ ብሎ ባይመለከት ነው እንጂ ደግሞ ከዚያው አያይዞ ምን ይላል? ኦ ዛቲ ዕለት ሰንበተ ክርስቲያን ሰአሊ ለነ አስተምሪ በእንቲአነ ሀበ እግዚአብሔር አምላክነ ይላል። ሰንበት ሆይ አንቺ የተከበርሽ ክብርት ቀን ይላታል። ሰንበተ ዕለት ወደ ፈጣሪያችን ወደ እግዚአብሔር ለምኝልን ይላል። እንደው ባይገርም ይህንን አላነበበውም እንጂ ያው ለምኝልን ይላታል። አሁን ሰንበት ማለት ቀኗ ግዕዛን ኑሯ የምትለምኑ ነው አይደለም፣ የምትለምኑ ነው አይደለም። እሷ በዕለተ ሰንበት አምላካችን ኢየሱስ ክርስቶስ የድህነት ሥራ ጀምሮባታል። የድህነት ሥራ የጀመረው የተጸነሰው ማለት ነው በዕለተ እሑድ ነው። እንደገና ደግሞ የድህነቱን ፍጻሜ ያደረገልን በዕለተ እሑድ ነው። ይሄ ማለት ትንሣኤው ማለት ነው። ትንሣኤው። ስለዚህ ምን እያላችሁ ለምኑ ነው? በሰውነት ሰው በመሆንህ ሰው ስለሆንህ ስለ ትንሣኤህ ሰው ስለመሆንህ ብለህ ይቅር በለን ማለት ነው። አሁን ቀኗን አይደል፣ በቀኗ የተሰራውን ሥራ እያስታወሱ መለመን ማለት ነው። ሰንበተ ክርስቲያን ለምኝልን ማለት በዕለተ ሰንበት የተደረገው የድህነት ሥራህ ስለ ድህነት ሥራህ ሰው ስለመሆንህ ስለ ትንሣኤህ ብለህ ይቅር በለን ብሎ ቀኗን እንደ ባለቤት አድርጎ ዕለቷን እንደ ባለቤት አድርጎ ሰሚን ማን ማድረግ ነው? እግዚአብሔር። ሰሚ ሰጭ እግዚአብሔር። ስለምኑ? ስለ ጽንሰቱ፣ ስለ ልደቱ እያልን ስለምንለምን ስለ ትንሣኤው ብለን ስለምንለምን ይሄ ጽንሰትም ትንሣኤም የተደረገ በዕለተ ሰንበት ስለሆነ ስለዚህ ሊቁ ይህን ምስጢር አይቶ ዕለተ ሰንበትን ለምኝልን ብሎ ተናግሯል። አሁን ይሄ ምስጢር ለሱ አይገባው ማለት ነው። ሌላው ለዚህ ምሳሌ ልስጠው። ሁላችሁም እንግዲህ ክቡራን ተመልካቾች ምን ይላል መሰላችሁ? ዮሐንስ ምዕራፍ 1 ቁጥር 52 ላይ ምን ይላል? ወእምይእዜሰ ትሬእዩ እንዘ ይትረኃዋ ሰማያት ይላል። እንዘ ይትረኃዋ ሰማያት ለናትናኤል ነው ያለው እና ለፊልጶስ ናትናኤልን ጌታ ከበለስ ስር አየው ሲለው ተደነቀ ናትናኤል። እንዴት አወክ ከዚያ መኖሬን አለ። አንተ በዚህ ትደነቃለህ፣ ከዚህ የበለጠ ሰማይ ሲከፈት ታያላችሁ፣ ሰማያት ሲከፈቱ ታያላችሁ አለ። እንግዲህ አሁን በዚህ አንጻር እንደ ሰውየው አባባል ከሄድን እንደዚህ ሰውዬ አባባል ከሄድን ሰማይም በር አለው ማለት ነው፣ ይዘጋል ይከፈታል ማለት ነው። ሰንበትን እንደ አብ ሰልጥና እንደ ወልድ ሰፍና እንደ መንፈስ ቅዱስ ጸንታ ስላለ ሊቁ ስለተናገረ አሁን ደግሞ ወንጌሉ ላይ ያለው ቃል ደግሞ ሰማያት ይከፈታሉ ስላለ በሰማይም መከፈት መዘጋት አለባቸው። ሳንቃ በር ደጅ ያላቸው ማለት ነው እንደሱ አነጋገር። ይሄ ነው እንግዲህ ምስጢር አለመግባት። መጽሐፍት ዝም ብለው አይተረጎሙም፣ በምስጢር ነው የሚተረጎሙት። ክርስቶስ መድኃኒታችን ኢየሱስ ክርስቶስ የተናገረው በምስጢር ነው። ሊቃውንቱም የሚናገሩት በምስጢር ነው። ይሄ ምስጢር ደግሞ ለእርሱ ሊረዳው አይችልም። ይሄ ነው ትልቁ ነገር። እዚህ ላይ ነው መርምሩ እወቁ እያልን ቀድሞ መባካችሁ ዝም ብላችሁ አትጩሁ፣ እንደው በየንትኑ እየተነሳችሁ አትጩሁ፣ ቅድሚያ ምስጢሩን እወቁት እያልን ብዙ ጊዜ መልስ የምንሰጣቸው ለዚህ ነው። ይህን መልስ ግን ሊረዱት አልቻሉ። ስለዚህ መድኃኒታችን ኢየሱስ ክርስቶስ በወንጌሉ ላይ እንዘ ሰማያት ሲከፈቱ ማለቱ ሰማይ በርና ደጅ ኑሮት አይደለም። ግን እሳ ምን ብሎ ነው ምስጢሩ ሲተረጎም ምንድን ነው? መላእክት ክርስቶስ ሰው ሳይሆን አይወጡም አይወርዱም ነበረ ማለት ይወጣሉ ለተራድኦ ነው። ግን የሰውን ጸሎቱን መስዋዕቱን እያሳረጉ ምሕረት፣ ስርየት፣ ይቅርታ አያሰጡም ነበረ። ከዚህ በኋላ ግን ይቅርታ፣ ቸርነት ተከፈተ ተደረገ ለሰው ልጅ። ማን? መላእክት በሚያቀርቡት ምልጃ፣ በሚያቀርቡት ጸሎት፣ በሚያቀርቡት ምስጋና ማለት የሰውን ጸሎት የሰውን መስዋዕት ወደ እግዚአብሔር ያሳርጋሉ። ከእግዚአብሔር አሳርገው ምሕረት ያሰጣሉ። ስለሚያሰጡ ከዚህ በኋላ የተዘጋው በር ደጅ ተከፈተ ማለት መላእክት የሰውን ጸሎት ወደ ሰማይ ያሳርጋሉ ማለት ነው። ሰማያት ተከፈቱ ማለት። ስለዚህ ይህንን ሊረዳው አልቻለም ሰው። ሌላው ደግሞ ምን ይላል መሰላችሁ? ሰንበት ብሎ ደግሞ ክርስቶስ ይላል። ሰንበት ብሎ ክርስቶስ ይላል። ድርሳነ ሰንበት ላይ ሰንበት ብሂል ክርስቶስ ይላል። ሰንበት ማለት ክርስቶስ ነው ይላል በሌላ ትርጓሜ። ሰንበት ማለት ራሱ ክርስቶስ ነው። እግዚአ ውእቱ ለሰንበት ስለሚላት የሰንበት
ጌታዋ ክርስቶስ ነው ስለሚል አሁንም ደግሞ ሰንበት ብሎ ክርስቶስ ይለዋል። ለምን ለዚህም መረጃ ልስጣችሁና ሉቃስ ምዕራፍ 17 ቁጥር 21 ላይ እንዲህ ይላል ወመንግሥተ ሰማያትሰ ወመንግሥተ እግዚአብሔር ነያ ማእከሌክሙ። ጸሐፍት ፈሪሳውያን ስለ መንግሥተ ሰማያት ብለው በጠየቁት ጊዜ የት ናት መንግሥተ ሰማያት ብለው ሲጠይቁት መንግሥተ ሰማያትሰ ነያ ማእከሌክሙ ወይንም መንግሥተ እግዚአብሔር ነያ ማእከሌክሙ፣ መንግሥተ ሰማያትማ ከመካከላችሁ ናት ከእናንተ መካከል ናት አለ። አሁን መንግሥተ ሰማያት ማን ነው ማለት ነው? በዚህ ሰዓት ኢየሱስ ክርስቶስ ነው። በመካከላችሁ ነኝ እያላቸው ነው።